ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዘኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ ፍቅራችን በምን አይነት ቃላት እንገልጻለን የሚል አጠር ያለ ቪዲዮ ይዘን መጥተናል ማለት ነው። እኛ ፍቅራችን ለመግለጽ ብቻ ሳይሆን እንዴት አድርገን ማንበብና መጻፍ እንችላለን የሚለውን በደንብ አድርገን ለማየት ይዘን የመጣን ነው። ስለዚህ ማንበብና መጻፍ የማትችሉ እንዲሁም ማንበብና መጻፍ የምትችሉ ይህን ቪዲዮ ተከታተሉ ዘንድ በአክብሮት ተጋብዛችኋል ማለት ነው። ኦኬ ወደ ክላሳችን ስንሄድ ለኔ ዓለም ዓለም ለኔ ዓለም ማለት አንተ ወይም አንቺ ነሽ። ለኔ ዓለም ማለት አንተ ወይም አንቺ ነሽ ማለት አንተ ወይም አንቺ ያልኩት ሴት ከሆነ አንቺ አትልም አንተ ነው አይደል የምትለው ፍቅረኛዋን። ወንድ ከሆነ ደግሞ አንቺ ነው የምንለው ለዛ ማለት ነው። ምን ይላል? ለኔ ዓለም ማለት አንቺ ነሽ። ለኔ ዓለም ማለት አንቺ ነሽ። ያለ አንተ ህይወት ትርጉም አልባ የቀለም ስዕል ትመስላለች። ያለ አንተ ህይወት ትርጉም አልባ የቀለም ስዕል ትመስላለች። የቀለም ስዕል ትመስላለች። ምን ይላል? ከመጀመሪያው ጀምረን በቢጫ ላይ የተጻፈውን ስናየው ለኔ ዓለም ማለት አንቺ ነሽ። ያለ አንቺ ህይወቴ ትርጉም አልባ የቀለም ስዕል ትመስላለች ይላል። ወደ ቀጣይ ስናልፍ ፍቅርህን ወይም ፍቅርሽን በቃላት ለመግለጽ ቃላት ያጥረኛል። ፍቅርህን ወይም ፍቅርሽን በቃላት ለመግለጽ ቃላት ያጥረኛል። ብቻ ግን በልቤ ውስጥ ያለሽ ቦታ ከማንም በላይ መሆኑን እወቂ። ምን ይላል? ደግመን እናንበው። ብቻ ግን በልቤ ውስጥ ያለሽ ቦታ ከማንም በላይ መሆኑን እወቂ። ምን ነበር የሚለው? ከመጀመሪያ ፍቅርሽን በቃላት ለመግለጽ ቃላት ያጥረኛል ነበር ያለው። ከዛ ምን አለ? ብቻ ግን በልቤ ውስጥ ያለሽን ቦታ ከማንም በላይ መሆኑን እወቂ ይላል ማለት ነው። ወደ ቀጣይ ስናልፍ ፈገግታሽ የጨለመውን ቀኔን የሚያበራ ብቸኛው ፀሐይ ነው። ፈገግታሽ ጨለማውን የቀኔን የሚያበራ ብቸኛው ፀሐይ ነው። የጨለመውን ቀኔን የሚያበራ ብቸኛው ፀሐይ ነው ይላል ማለት ነው። ኦኬ ወደ ቀጣይ ስናልፍ በህይወቴ ካገኘኋቸው ስጦታዎች
ሁሉ ሁሉ ውድ ውድ ስጦታዬ ስጦታዬ አንተ አንተ ነህ ነህ በህይወቴ ካገኘኋቸው ስጦታዎች ሁሉ ውድ ስጦታዬ አንተ ነህ ይላል ማለት ነው። እንግዲህ እነዚህ የተመረጡ የፍቅርን ለመግለጽ የምንጠቀምባቸው አረፍተ ነገሮች ናቸው ማለት ነው። እነዚህን እንዴት አድርገን እናነባለን፣ እንዴት አድርገን እንጽፋለን ነው ዋናው ትልቁ ነገር ማንበብና መጻፍ ላይ ነው። እነዚህ ማወቃችሁ ብቻ ምንም ሊጠቅማችሁ አይችልም። ማንበብና መጻፍ ነው ትልቁ ነገር ማለት ነው። አንድ ያነብላችኋለሁ ከመጀመሪያው ጀምሬ አብራችሁኝ ነው። በነገራችን ላይ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እንዲሁም ለእህት ወንድሞቻችሁ ሸር እያደረጋችሁ አማርኛ፣ እንግሊዝኛ ማንበብ ለመጻፍ ማይችሉ መማር ላይ የሚፈልጉ በሙሉ ሸር አድርጉላቸው። እኛ በውስጥ መስመር እያስተማርን እንገኛለን። ታች ላይ ባለው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ደውሉ ታገኙናላችሁ ማለት ነው። ለኔ ዓለም ማለት አንቺ ነሽ። ያለ አንቺ ህይወቴ ትርጉም አልባ የቀለም ስዕል ትመስላለች ይላል። ፍቅርሽን በቃላት ለመግለጽ ቃላት ያጥረኛል። ብቻ ግን በልቤ ውስጥ ያለሽ ቦታ ከማንም በላይ መሆኑን እወቂ ይላል ማለት ነው። ፈገግታሽ የጨለመውን ቀኔን የሚያበራ ብቸኛው ፀሐይ ነው። በህይወቴ ካገኘኋቸው ስጦታዎች ሁሉ ውድ ስጦታዬ አንቺ ነሽ ይላል ማለት ነው። ቤተሰቦቼ ዛሬ ያየነው እንግዲህ ቃላትን እንዴት አድርገን ተጠቅመን ፍቅርን እንዴት እንገልጻለን ማለት ነው በሚል ነው ያየነው። ምርጥ ፍቅራችን የምንገልጽባቸው ቃላቶችን ነው እዚህ ጋር ያየነው። እናንተም እነዚህን ተጠቅማችሁ ሌላ ቃላቶችን መስረታችሁ ትልቅ አንባቢና ጸሐፊ እንደምትሆኑ ተስፋ አደርጋለሁኝ። ዋናው ነገር ፍቅር እንዴት እገልጻለሁ ሳይሆን ከኔ ጋር ቃላትን እንዴት አድርገን መሰርታለን እና እንዴት አድርገን አማርኛ፣ እንግሊዝኛ ማንበብ መጻፍ እንችላለን ነው ዋናው ትልቁ ነገር ማለት ነው። ሌላ ሁሉ ነገር ካነበብን ከጻፍን በኋላ ይደርሳል። እናንተ ወደኛ መጣችሁ ማንበብ መጻፍ መማር ለምትፈልጉ በሙሉ ታች ላይ ባለው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ብትደውሉልን ታገኙናላችሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቀጣይ በሌላ ትምህርታዊ ክፍል እስክንገናኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ተመኘሁ።